እጅግ አስፈላጊ መረጃ ለኢትዮጵያውያን በሙሉ ከኢትዮጵያ ወደ ተባበሩት አረብ ኤሚሬት ለመምጣት ከሚያስቡ ሰዎች በፊት ሊያውቋቸው የሚገባ ብዙ ነገሮች አሉ። መጀመሪያ ቪዛ በህጋዊ መንገድ መውጣት አስፈላጊ ነው። ያልተረጋገጠ ደላላ መከተል ችግር ሊያመጣ ይችላል። ሁለተኛው ወደ ተባበሩት አረብ ኤሚሬት መጥተው ያለ ስራ መቆየት አደገኛ ነው። ቪዛ ካበቃ ቅጣት ወይም ዲፖርቴሽን ሊያስከትል ይችላል። ሶስተኛ ከመምጣቱ በፊት የሥራ ውል፣ ደሞዝና የመኖሪያ ሁኔታ በግልጽ መነጋገር አስፈላጊ ነው። ስለዚህ ወደ ተባበሩት አረብ ኤሚሬት ለመምጣት እቅድ ያለው ከሆነ ህጋዊ መንገድ እንዲከተሉ በቂ መረጃ ካለዎት ብቻ ይጓዙ። ወደ ዩናይትድ አረብ ኤሚሬት የሥራ ዕድል እውነታውና ሐሰቱ ሲጋለጥ ብዙ ሰዎች ወደ ተባበሩት አረብ ኤሚሬት ስራ ቀላል ነው ብለው ያስባሉ። ይህ ግን ሁሉም እውነት አይደለም። እውነታው ምንድነው? ወደ ተባበሩት አረብ ኤሚሬት የሥራ ዕድል አለ፣ ግን በተለይ ለግንባታ፣ ለጥበቃና ለሆቴል፣ ለንግድ ስራዎች ብቻ ነው። ሐሰቱ ግን በጥቂት ቀናት ደሞዝ ታገኛላችሁ የሚለው ነው። አብዛኛው ሰው ዝቅተኛ ደሞዝ ብዙ ሰዓትን ይሰራል። እውነታ ሌላ። ያለ ስራው መምጣት አደገኛ ነው። ቪዛ ካበቃ ቅጣት ወይም ዲፖርቴሽን ሊያስከትል ይችላል። ስለዚህ ወደ ተባበሩት አረብ ኤሚሬት ለመምጣት ከማሰበው በፊት እውነቱን ይረዱ፣ ሐሰትን ይተው፣ ህጋዊ መንገድን ይከተሉ ይላል የአዲስ አፍሪካ ሚዲያ።